ባለፉት 9 ወራት በሁለትዮሽም ሆነ ባለብዙ ወገን የኢትዮጵያ ዲፕሎማሲ ግንኙነቶች የተለያዩ ስኬቶች ተገኝተዋል። ከዚህ ውስጥ መጠቀስ የሚችሉት ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ አድርጋለች። የአፍሪካ ህብረትን ውጤታማ በሆነ መንገድ አስተናግዳ የህብረቱ የሰላምና የደህንነት ምክር ቤት አባል ሆና ተመርጣለች። እንዲሁም ከአጎራባች ሀገራት ጋር በተለይ ከወደብ እና ከባህር በር ጋር በተገናኘ ከጎረቤት ሀገር ጋር የነበረ አለመግባባትን በሰላማዊ ዲፕሎማሲያዊ መንገድ መፍታትና በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በኢትዮጵያ ውስጥ ተግባራዊ እየተደረጉ ያሉ የኢኮኖሚ ሪፎርሞች እና ሌሎችም እንቅስቃሴዎች የኢትዮጵያን አቅም ተጽዕኖ ይበልጥ እያጎሉ ለትብብር የምትፈለግ ሀገር ሆና ኢትዮጵያ እንድትታይ ይበልጥ እያገዙ ይገኛሉ። እንግዲህ የአንድ ሀገር ዲፕሎማሲያዊ ስኬት ከሚመሰረትባቸው ነገሮች አንዱ የሀገሪቷ የኢኮኖሚ አቅም እና የውስጥ አቅም እና ጥንካሬ ናቸው። የማክሮ ኢኮኖሚክ ማሻሻያዎች ከዛ ጋር ተያይዞ የሚመጡ ውጤቶች ሀገራችን በቀጠናው ተጽዕኖ ፈጣሪ እንድትሆን ኢትዮጵያ በመሰረተ ልማት ከጎረቤቶቿ ጋር ከቀጠናው ሀገራት ጋር በመቀናጀት በኃይል አቅርቦት ከኬንያ፣ ከሱዳን፣ ከታንዛኒያ ከሌሎችም ሀገራት ጋር እየፈጠረችው ያለው ትስስር የኢትዮጵያ የኢኮኖሚ እድገት የኢትዮጵያ ልማት በኢትዮጵያ ብቻ ታጥሮ የሚቀር ሳይሆን ለቀጠናችንም ለጎረቤት ሀገሮችም አቅም የሚሆን እንደሆነ በተጨባጭ እየታየ ያለ ነው። ከጊዜ ወደ ጊዜ የተቋም ግንባታ አቅምን ማጠናከር ላይ የሚሰሩ ስራዎች በቀጣይነት በስፋት የምንሰራቸው ስራዎች ይኖራሉ። ያ እንዳለ ሆኖ ባለን አቅም ብሔራዊ ጥቅምን አገራዊ ጥቅምን ማዕከል ያደረገ ያንን በተመለከተ የጠራ የነጠረ የተለዩ የሀገርን ጥቅሞች ለይቶ ያንን ተግባራዊ ለማድረግ እውን ለማድረግ የሚንቀሳቀስ ዲፕሎማሲያዊ አካሄድ በመከተል የተሻለ ውጤታማ ሆነናል ብለን እናስባለን።